እንግዲህ የዛሬው ወርክሾፕ አላማው የቴክኒካል በዚህ ኦርጋኖ ሚኒራል ፈርቲላይዘር ፎርሙሌሽን ላይ ቴክኒካል ወርኪንግ ግሩፕ ለማቋቋም እንደ ናሽናል እንደ ሪጂናል ቴክኒካል ወርኪንግ ግሩፕ ለማቋቋም እና የተለያዩ ስቴክሆልደሮች የተገኙበት ወርክሾፕ ነው። በተለይ እንግዲህ ማዳበሪያ ወይ ፈርቲላይዘር ስንል ግብርናው ግብአት በጣም አስፈላጊ የሆነ ነው። ይሄንን አስፈላጊ የሆነ ነገር ከውጭ ያመጣን እንጠቀምበት ኢንኦርጋኒክ የሆነው አለ። ኦርጋኒኩ ደግሞ ከኮምፖስት የሚዘጋጁ አሉና እነዚህን ኮምባይን በማድረግ ፕሮዳክሽን እየሰሩ ለማስተዋወቅ እና የበለጠ ደግሞ ሌሎች በስሞል ስኬል እንትኖችም ማምራት እንዲችሉ የጅማ ዩኒቨርሲቲን ተሞክሮ ለማየት ነው እንግዲህ የመጡት። ከተለያዩ ትራንስፎርም የሚመራው አለ፣ ሌሎችም የኢትዮጵያ አግሪካልቸር ኢንስቲትዩት ሪሰርች ኢንስቲትዩት አለ፣ የኢንተርናሽናል ፈርቲላይዘር ዴቨሎፕመንት ሴንተርም አለና ከነዚህ ጋር በመሆን ነው እየተካሄደ ያለው ወርክሾፕ። እንግዲህ እንደ ጅማ ዩኒቨርሲቲ ሳፍና ሕክምና ኮሌጅ በአፈር ላይ የሚመራመሩ ብዙ ተመራማሪዎች አሉ። ጠዋት እንዳየው እኔ ራሴ ብዙዎቹ ስራዎች ብዙ ነገሮች ተሰርተዋል። ይሄንን አድቨርታይዝ ማድረግ ራሱ አንድ አስፈላጊ ነገር ነው። በተጨማሪ ደግሞ አሁን በቀጣይነት ቴክኒካል ወርኪንግ ግሩፕ ውስጥ በኃላፊነት ገብተው እነዚህን ይሄንን ኦርጋኖ ሚኒራል ፈርቲላይዘሩን በደንብ በማስ ፕሮዲዩስ እየተደረገ ዲስትሪቢዩት የሚደረግበት የተለያዩ ስራዎች እንዲሰሩ የሚደረግበት ስለሆነ እኛ የተመራማሪዎች በማበርከት የተለያዩ ፓርትነሮችን ካፓሲቲ ቢልድ በማድረግ እዚህ ላይ የሚሳተፉ ሰዎችን የካፓሲቲ ቢልዲንግ ትሬኒንግ በመስጠት እንደዚሁም ደግሞ ጥናትና ምርምሩን በማካሄድም ጅማ ዩኒቨርሲቲ ትልቅ ሚና ይጫወታል። አሁንም ከሰዓት በኋላ የሚጎበኝ ሳይት አላቸው። የኦርጋኖ ሚኒራል ፈርቲላይዘር ዴቨሎፕመንት እንትን ላብራቶሪው የሶይል ላብራቶሪው ይጎበኛል። ከዛ ጋር ተያይዞ መሰራት ያለባቸው እንደ ዩኒቨርሲቲ ኮሚቴድ ሆነን ስታፎቻችን እንዲሰሩ ይሄን ደግሞ ስኬል አድርጎ ወደ ሌሎችም ቦታ እንዲሄድ እነዚህ አሁን ያሉት የትራንስፎርም ሳይቶች በኦሮሚያ በአማራና በሌሎችም ክልል ቢኖርም የኛ ሮል ሞዴል ሆኖ ማስተማሪያ እንዲሆንም እንፈልጋለን። ያን ለማድረግ ደግሞ አስፈላጊውን ሰፖርት ለመስጠት ዝግጁ ነው። ስሜ ፈይሳው ላና እባላለሁ። የትራንስፎርም ፕሮግራም ምክትል ዋና ዳይሬክተር ነኝ። ለአይኤፍዲሲ ነው የሚሰራው። ትራንስፎርም በአምስት ኮንሶርቲየም ፓርትነሮች ነው የሚሰራው ትራንስፎርም ፕሮግራም። ከዛ ውስጥ አይኤፍዲሲ የኔ ኦርጋናይዜሽን የሊድ ኦርጋናይዜሽን ወይም ደግሞ መሪ ኦርጋናይዜሽን ነው። አራቱ ሌሎች ፓርትነሮች አሉ። ትራንስፎርም የያዘው በዋናነት የያዘው ይሄ የአፈር ለምነትን የሚያሻሽሉ ግብአቶችን ተመርተው በስፋትና አርሶ አደሩ መጠቀም በሚችል ዋጋና በሚችል መልኩ ገበያ ላይ እንዲኖር ማድረግ ነው አንዱ ትልቁ ዓላማው። አራት ዋና ዋና ነገሮችን ነው የሚሰራው። ከዛ ውስጥ ይሄኛው አንዱና ዋነኛው ነው ማለት ነው። ይሄን የሚሰራው እንደሚታወቀው እስካሁን በመንግስት ሴክተር ነው። ይሄ የአፈር ለምነትን የሚያሻሽሉ ግብአቶችን ከውጭ አምጥተው ሀገር ውስጥም የሚመረተው ለአርሶ አደሮች የሚቀርበው ያ ግን በቂ አይደለም። አንደኛ ብዙ ማነቆዎች አሉ እዛ መሀል ላይ። ከዛ ማነቆ ውስጥ አንዱ እነዚህን ማዳበሪያዎች በአርሶ አደሩ በሚችለው አቅም መግዛት የሚችል ምርታማነቱን የሚያሻሽል የአፈር ለምነትን የሚያሻሽሉ ግብአቶችን ከውጪ አምጥቶ ሀገር ውስጥም አምርቶ ከሚያመርቱት የሚያቀርቡ በመንግስት በኩል ነው። ያ በቂ አይደለም። ምክንያቱም አርሶ አደሮች ጋራ በጊዜ ያለ መድረስ አለ እና እነሱን በሚፈልጉት ዋጋም ያለ ማድረስ ስላለ ያ በመንግስት ብቻ ከሚሆን የግሉ ሴክተርም እዛ ነገር ውስጥ ተሳትፎ ይሄ እነዚህ ግብአቶች አርሶ አደሩ ጋር እንዲደርሱ ነው በዋናነት ለመስራት ያቀደው። ስንመካከር የዋልነው ቀኑን ሙሉ ምንድነው ያንን መሰረት ያደረገ ነው። አንደኛ ከውጭ የሚገቡ እነዚህ ሚነራል ፈርቲላይዘር የሚባሉት የአፈር ማዳበሪያዎች
ከውጭ ነው የሚገቡት ከውጭ ምንዛሪ ያስፈልጋሉ እና አርሶ አደሩ ጋር ሲቀርቡ ውድ ናቸው ስለዚህ አሁን በትራንስፎርም እያሰብን ያለው ምንድነው አርሶ አደሩ ከአካባቢው ከሚገኘው ቁሳቁስ የተፈጥሮ ማዳበሪያ ያዘጋጃል ያንን ተፈጥሮ ማዳበሪያ ወስደን ከአፈር ማዳበሪያ ጋር ከውጭ የሚመጣው የሚነራል ፈርቲላይዘር የምንለው ማለት ነው ከሱ ጋር በማደባለቅ ኦርጋኖ ሚነራል ፈርቲላይዘር የሚባል በማዘጋጀት ለአርሶ አደሩ እንዲቀርብ የማድረግ ስራ ነው አሁን የተጀመረው ዛሬም ስንመካከልበት የነበረው እሱ ነው ያንን ደግሞ ጅማ ዩኒቨርሲቲ እንደ ጅማሮ ጥሩ ነገር ስላየን እዚህ ያንን ወደ ትልቅ አድርገን ትልቅ ስራ ሰርተን ጅማ ዩኒቨርሲቲን እንደ ዘር ተጠቅመን ያንን ደግሞ እንደ ሀገር እንዲዳረስ የማድረግ ስራ ነው ማለት ነው እየተመካከልን ያለው አሁን እንግዲህ እንደዚህ አይነት ዕውቀቶች እንደዚህ አይነት ፋሲሊቲዎች የተለያዩ ቦታዎች ላይ አሉ አሁን ጅማ ዩኒቨርሲቲ እንደዚህ አይነት ፋሲሊቲ አለው የላቦራቶሪ ፋሲሊቲ ያለው እሱን አይተናል እነዚህን ከአጥንት ማዳበሪያ ማዘጋጀት ከባዮቻር እንደዚህ አፍር ግብአትን የሚያሻሽሉ ማዘጋጀት ዕውቀቱ አለ እዚህ ስለዚህ ሌላ ቦታም ደግሞ እንደዚሁ ዕውቀት ይኖራልና ያንን ዕውቀት አሰባስበን ከሚመለከታቸው ከባለድርሻ አካላት አንድ ላይ ሰብስበን ይሄን ነገር ምንድነው የምናደርገው መጀመሪያ አሁን ይሄ የኦርጋኖ ሚነራል ፈርቲላይዘር ያልነውን እዚህ እናዘጋጃለን ከዛ በኋላ አርሶ አደሩ ማሳ ላይ ደግሞ ውጤቱ ምን ያህል እንደሆነ ከአርሶ አደሩ ጋር በመስራት ማሳው ላይ እናሳያለን ያንን እንግዲህ አርሶ አደሩ እንዲጠቀም ደግሞ የግሉን ሴክተር እዛ ላይ በማሳተፍ በሰፊውና በብዛት አርሶ አደሩ ጋር እንዲደርስ እናደርጋለን ማለት ነው ለወደፊት እሺ አመሰግናለሁ እኔም ስሜ ዶክተር ሚልኪያስ አህመድ እባላለሁ በጅማ ዩኒቨርሲቲ ግብርናና እንስሳት ሕክምና ኮሌጅ አፈር ለምነት ተመራማሪና አስተማሪም ነኝ በዛሬ ውሏችን እንግዲህ እንደሚታወቀው በሀገራችን የአፈራችን ዲግሬድ ሆኖ ለምነቱን አጥቶ ምርታማነቱ በጣም እየቀነሰ ይገኛል ወይም ብቻ ሳይሆን ማዳበሪያ ዋጋው በጣም ከፍ እያለና ገበሬዎች መግዛት የማይችሉበት አቅም ላይ ደርሰናል ለዚህ በአካባቢያችን በቀላሉ የሚገኙ ተረፈ ምርቶችን በመጠቀም በተወሰነ መልኩ ደግሞ ከሚነራል ፈርቲላይዘር ጋር በማቀላቀል ኦርጋኖ ሚነራል ፈርቲላይዘር ዴቨሎፕ አድርገን አትሊስት ሁለቱን ሰፖርት ያደረገ በአካባቢም ተስማሚ እንዲሁም ደግሞ የአፈር ለምነትን የሚጨምር ምርታማነታችንን የሚጨምር በአካባቢ በቀላሉ በሚገኙ ነገሮች የሚዘጋጁ አገር በቀል የሆኑ ማዳበሪያዎችን በመስራት እና ከሚነራል ፈርቲላይዘር ጋር በመቀላቀል የአፈር ጤናማነት ምርታማነትን መጨመር እንችላለን የሚል ነው እንደ ጅማ ዩኒቨርሲቲ ላለፉት 12 ዓመታት ከአካባቢያችን በቀላሉ በሚገኙና ለስራ ያልዋሉ እንደ ቡና ገለባ እንደ አጥንት የአቮካዶ ፍሬ ዌስት በጣም በብዛት አሉ እነዚህን ባዮቻር ወደሚባል ነገር ቀይረን ባዮቻር አፈር ውስጥ ሲጨመር የአፈርን ለምነት ይጨምራል ውሃ የመያዝ አቅሙን ንጥረ ነገሮችን በደንብ የመያዝ አቅሙንና ምርታማነቱን መጨመር ይችላል እንዲሁም ባዮቻርን ከኮምፖስት ጋር በማቀላቀል በደንብ መሬታችንን ማከም እንችላለን ሌላው አጥንት በአካባቢያችን የሚገኝ ዌስት ነው ተጠቅመን መታናቅም በብዛት ካልሲየም ፎስፈረስ በውስጡ ይገኛል ይህንን ፓይሮሊሲስ በሚባል ቴክኒክ ቀይረ ነው ከውጭ የሚመጣውን በ100% መተካት የሚችል የተፈጥሮ ማዳበሪያ ሰርተናል ይሄም ከዩሪያ ጋር በመቀላቀል ኦርጋኖ ሚነራል ፈርቲላይዘር ዴቨሎፕ ማድረግ እንችላለን በዩኒቨርሲቲያችን በሚሰሩ የተለያዩ ፕሮጀክቶች ገበሬዎችን ያማከለ ይህንን ባዮቻር በራሳቸው መስራት እንዲችሉ ትሬኒንጎችን ሰጥተናል ይህም ከዚህ አልፈን ደግሞ ባዮቻር ካዘጋጁ በኋላ መሬታቸው ላይ በመጨመራቸው ካርበን ሲኩስተር እያደረጉ ስለሆነ ካርበን ማርኬት ውስጥ በማስገባት ተጨማሪ ገቢ እንዲያገኙም እድሎችን ፈጥረናል ከ150 በላይ ገበሬዎች እዚህ ላይ እየተሳተፉ ነው ቁጥሩን ወደ 300 ለማሳደግ እየተሰራ ነው ይህን ልምድ ደግሞ ወደ ሌሎች አካባቢ ለማሳለፍ እየሰራን ነው አጠቃላይ ኦርጋኖ ሚነራል ፈርቲላይዘር ሁለቱን ያካተተ የኦርጋኒኩንም ሚነራሉንም ያካተተ ይሆንና ለዛ ግብአት የሚችሉ ብዙ ቴክኖሎጂዎች በዩኒቨርሲቲያችን ጀነሬት ተደርገዋል ለዚህ ትልቅ ግብአት ይሆናሉ ብዬ አስባለሁ ለወደፊት ለታሰበው ስራም ስኬታማነት ለድርሻ ይኖራቸዋል ብዬ አስባለሁ ይሄን ይመስላል አመሰግናለሁ በአማረ መልኩ ጧት እንደዚህ አይነት ዲስከሽን አድርገን እንግዲህ ቀኑን ወደ ማጠቃለል ደርሰናል ዛሬ ከሰዓትም ይሄን የመሰለ ፋሲሊቲ አይተናል
የላብራቶሪውንም የባዮቻር ዝግጅቱንም የቨርሚ ኮምፖስቱንም ሁሉንም ነገር አይተናል። ስለዚህ ከዚህ በኋላ ዌይ ፎርዋርድ ምንድነው የምናደርገው? ዴዲኬትድ የሆነ ቴክኒካል ወርኪንግ ግሩፕ ስታብሊሽ እናደርጋለን ማለት ነው። ዛሬ በተነጋገርነው መሰረት እናንተም ዘ ዌይ ፎርዋርዱን ባስቀመጣችሁት መሰረት ሞር ፎርማል አድርገን እዚህ ያለ ሰውን ብቻም ሳይሆን ሌሎችንም አካተን በግብርና ሚኒስቴር ደረጃ የሚታወቅ ቴክኒካል ወርኪንግ ግሩፕ ስታብሊሽ እናደርጋለን ማለት ነው። ለዛም ከናንተ ያገኘነውን ኢንፑት ወስደን ዶክመንት ፕሪፔር እናደርጋለን እናዘጋጃለን። ከዛ እንደገና ሌላ ሁሉንም ባሳተፈ መልኩ የተለሱ አካላትም ካሉ እነሱንም ባሳተፈ መልኩ እንደዚህ አይነት ወርክሾፕ ደግሞ ኦርጋናይዝ እናደርጋለን ማለት ነው። ብዙ ነገሮች ከተማርናቸው ዋናው የሚያስፈልገው ኮላቦሬሽን፣ የተለያዩ ፓርትነሮች ኮላቦሬት አድርገው መስራት አለባቸው። በተለይ የአፈርን ጤና ለመጠበቅ በሚለው እዛ ላይ እንግዲህ መልቲ ዲስፕሊናሪ መልቲ ኢንስቲትዩሽን ሆነን መስራት እንዳለብን ካፕቸር አድርገናል ብዬ አስባለሁኝ። ከዛ ባለፈ ደግሞ ቀጣይነትን ሰስቴናቢሊቲ ቀጣይነትን ለማስጠበቅ ምን መሰራት አለበት? ሁሌም ፕሮጀክቶች ይመጣሉ፣ ይጀመራሉ፣ ይሄዳሉ። ፕሮጀክቶቹ ባሉ ጊዜ ብዙ ነገር ይሰራል። ግን ፕሮጀክቶቹ አቁመው ሲሄዱ ማህበረሰቡ አያስቀጥለውምና ምን ማድረግ አለብን? ይሄንን መታሰብ አለበት ሰስቴናቢሊቲ ላይና ተነስተዋል። ማህበረሰቡን ከማስተማር አንጻርም ሌሎች እንደዚህ እንደ ዩኒቨርሲቲ ተቋማት ያሉ የኮሚኒቲ ሰርቪስ አድርገውት እንዲያስቀጥሉትና ማህበረሰቡን ማስተማር እንዲችሉ የሚለው አለ። ሌላው የፕራይቬት ኦርጋናይዜሽኖች በአሁን ሰዓት አብዛኞቹ የመንግስትም የፕራይቬት ተቋማትም ሶሻል ሪስፖንሲቢሊቲ አለብን። ያ ሶሻል ሪስፖንሲቢሊቲ መወጣት እንዲችሉ ማድረግ እንዳለብን ከነበሩት ከተወሰኑ ዲስከሽኖች ወስደናል። ምክንያቱም ኦርጋኒክ ፈርቲላይዘር እንትን ማለት ውጤቱ ወዲያው አይታይም። ስለዚህ የትኛውም ኢንቨስተር ሊገባበት አይችልም። ግን አስ ፓርት ኦፍ ሶሻል ሪስፖንሲቢሊቲ የረጅም ጊዜ ክፍያ ቢኖረው ክፍያ ኢንሴንስ ሪተርን ኢንቨስትመንቱ ረጅም ጊዜ ቢሆንም እንደ ሶሻል ሪስፖንሲቢሊቲ ወስደውት መስራት እንዳለባቸው ብዙ ነገሮች ዲስከስ ተደርገዋል። ስለዚህ ይሄንን ወስደን እንደ ጅማ ዩኒቨርሲቲ ያለንን ኮሚትመንት ሪአፈርም ማድረግ እፈልጋለሁ። ሰፖርት በማድረግ ሪሰርች ቲሞችን ሌሎች ኤክስፐርቶችም እንዲመጡ የሚያስፈልጉ ላብራቶሪ ሰፖርት መደረግ ያለባቸው ለማድረግ እዚህ ላይ አክቲቭሊ ፓርቲሲፔት ያደረጋችሁትም ከተለያየ ኢንስቲትዩሽን የመጣችሁት ስማችሁ የኢንስቲትዩሽኖችንም ስሞች መጥራት ባልችል ግን ከተለያየ ኢንስቲትዩሽን የመጣችሁት እዚህ ላይ አክቲቭሊ ፓርቲሲፔት ስላደረጋችሁ በጣም እናመሰግናለን። ጥሩ የተሳካ ቀን ነበረ የነበረን።